አቤሴሎም ቶማስን በጠርሙስ መታው። አቤሴሎም ቶማስን በጠርሙስ መተው እንግዲህ አስሯቸው ነበረ። አቤሴሎምን ፈቶት ነበረ። ያው እንግዲህ ቀጣፊዋና ሌባዋም ታስራ ነው ያለችው። አጋጣሚ ግን በጠርሙስ ሲመታው ጮኸች። አሁን ቶማስ ሞተ ወይስ አለ የሚታወቅ አይደለም። አቤሴሎምም ስልክ ደወሏል። እንግዲህ ምን እያለ ነው? ለማን እያመለከተ ነው? አብረን ምን ይሆናል እንግዲህ ቶማስ በአጋጣሚ ሁለታቸውን አስሯቸው መናገር ያለባትም ኤልሳን እንድትናገር አድርጓታል። አቤሴሎም መስማት ያለበት እንዲሰማ ሆኗል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የእኔ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ዛሬ አቤሴሎም ቶማስን በጠርሙስ ሰብሮታለኝ። ሲመታውም እንግዲህ ነብሱ ወጥቷለኝ። እንግዲህ አቤሴሎም ኤልሳ እዛው እንዳለች ቶማስን በጠርሙስ ሲመታው በድንገት ነብሱ ስለወጣ ትቶት ነው የወጣው። እንግዲህ ክታቸው ወጥቶ ከቤት ሄዶ ሰብለን እንግዲህ ቶማስን በጠርሙስ እንደመተው እና ቶማስ እንደሞተ ነው ለሰብለ የነገራት። ኤልሳን እዛው እንደታሰረች ነበር ትቷት የመጣው። እንግዲህ አቤሴሎምም እኔ ሰውንም ስላጠፋሁኝ እጄን ለፖሊስ መስጠት አለብኝ እያላት ነው ለሰብለ። ሰብለ ደግሞ ተረጋጋ፣ ቆይ እስኪ እያለችው ነው። እንግዲህ ሰብለም እንግዲህ ከአቤሴሎም ጋር ሂደን እንያቸው እንጂ አንተ ነገሮችን ቆይ ተረጋጋና እንያቸው። በእርግጥ ጥፋተኛ ከሆንክ እጅን ለህግ መስጠት ትክክለኛ መንገድ ነው። ነገር ግን ማስተዋል አለብህ። መጀመሪያ ከምን ተነስቶ ነው ለመደባደብ የተነሳው? ሲጀመር የሄድከውስ ልትገለው ነው እንዲህ የሄድከው ብላ ጠየቀችው። እሱም እንደዚህ አስቤ አልነበረም የሄድኩት፣ እኔ እውነቱን ለማወቅና ለመጠየቅ ነው የሄድኩት አላት። ከዛም ሰብለም እሺ እንደዛ ከሆነ ታዲያ እንደዛ ስታደርግ ምን ተፈጠረ ብላ ስትጠይቀው እሱ እየጠጣ እንደነበርና እኔና ኤልሳን አስሮን እውነቱ እንዲወጣ አድርጎን ነበር። ነገር ግን በስተ መጨረሻም በጠርሙስ ሞተው ነብሱ ወጣ። ግን እርግጠኛ ነህ ነብሱ እንደወጣ ብላ ጠየቀችው ሰብለ። እሱም እርግጠኛ አይደለሁም፣ ግን ኤልሳ ሞቷል ነው ያለችኝ። እኔ እንኳን እርግጠኛ አይደለሁም አለ። አይ ይሄ ነገር እውነት ላይሆን ይችላል፣ ተረጋጋ አለችው። ነገሮችን እንያቸው፣ እናስብበት፣ እናስተዋል እና ተመልሰን ወደ ኤልሳ ሄደን ያለውን ነገር እንይና ከዛ በኋላ ፖሊስ ጣቢያ ሄደን ማድረግ ያለብንን ነገር እናደርጋለን፣ ተረጋጋ ብለው ተመልሰው ወደ ኤልሳ ሄዱ። አቤሴሎም እና ሰብለ ማለት ነው። እዚህም እንግዲህ ውቢት እሷ ወይንሸት እናትሽ ሞታለች ተብሎ መርዶ ተነግሯተኝ ብቻዋን ጥቁር ለብሳ ከባዶ ቤት እያለቀሰች ነው። ሰብለ አጋጣሚ ቲኬት ቆርጣ ወደ ቤተሰብ ሄዳ መቃብር ላይ እንድደርስ አድርጋ ነበር። ነገር ግን አልተሳካም። ገጠር የሆነ ችግር አለ ተብሎ መረራ ስለሌለ መሄድ አልቻለችም። ወይንሸት እንግዲህ ያው ከገጠር ስልክ ደውለው እያወሯት እያለቀሰች ነው። ጥቁር በጥቁር ለብሳ እናትን ሳይቀብሩ መቅረት የዘላለም ጠባሳ ነው ብላለች። ይሄ የማረሰውና የማይጠፋ የዘላለም ህመሜ ነው። እኔ እኮ ስለፋ የነበረው እናቴን ለማዳን ነው ብላ ወይንሸት ሰቅሰቅ ብላ እያለቀሰች ነው። እንግዲህ የእናት ሞት ከባድ ነው። የኔ እናት እግዚአብሔር ያጽናሽ። እንግዲህ ያው ለውሸት ለድራማም ቢሆን እሷ እንግዲህ ሰቅሰቅ ብላ እያለቀሰች ነው። በነገራችን ላይ እንዴት ነው ድራማ ላይ ሲሰሩ ሰቅሰቅ ብለው አልቅሰው የሚያስመስሉ? አረ መታደል። እኔ እኮ ራሴን ካልቀፋኝ ራሴ የሆነ ነገር ሆዴን ካልባሰኝ እኔ ዝም ብሎ ነገር እኔን በይ አይመጣም። እንግዲህ ሰብልና አቤሴሎም ቶማስ እና ኤልሳ ወደ ነበሩበት ክላስ ሄዱ። ሲሄዱ ደም ፈሷለኝ። ግን ቶማስ እና አቤሴሎም የሉም። ቶማስ እና ኤልሳ የሉም። አቤሴሎም እና ኤልሳ ብለ እንግዲህ ከክላሱ ቁመው ይሄ ነገር ምንድን ነው? ይሄ ነገር ድራማ እየተሰራብን ነው ወይ? ቶማስ ድኖ ኤልሳን ይዟ ጠፍቷል ወይ ደግሞ ኤልሳ ቶማስን ይዛ ጠፍታለች እያለች ነው ሰብለ። አቤሴሎም ደግሞ ጥያቄ ፈጥሮበታል። እንዴት ሊሆን ቻለ? ሬሳን ያህል ነገር እንዴት ብቻዋን ታነሳለች? ምክንያቱም ከባድ ነው እኮ ይሄ ነገርማ እየተሰራ ያለ ነገር አለ አላተኝ። እስኪ ክላሶችን ሁሉ ሰው እንዳለ ምናልባት ተደብቀው እንደሆነ እየብላላከች ሂዶ ክላሶችን አይቶ መጣ። ማንም ሰው የለም።
ከዛ ኤልሳና አቤሴሎም ለዚህ ነገር ለዚህ ሁኔታ ጥያቄ ፈጥሮባቸዋል። ምክንያቱም ቶማስ ከሞተ ኤልሳ ብቻዋን ማንሳት አትችልም። ቶማስን እንግዲህ ወይ ደግሞ ቶማስ ነፍስ ዘርቶበት ኤልሳን ነው አፍኖ ይዟት የጠፋው፣ ወይ ደግሞ ኤልሳን በንዴት መቷታል። እንግዲህ የተፈጠረው ነገር አወዛጋቢና ከባድ ቢሆንም እንግዲህ አቤሴሎም እንደመተውና ነፍሱ እንደወጣ ነው የሚያውቅ። ግን ደግሞ ተፈጥሮ ያገኘው ነገር ሌላ ነው። ወይ ደግሞ ከጀርባ ሌላ ሰው አለ የሚከታተላቸው እና የሚያግዛቸው ማለት ነው። ብቻ ግን ሰብለ ይሄ ነገር አንድ ሰው ብቻውን የሚያደርገው አይደለም። ምክንያቱም ሰው አለ፣ እየተጫወቱብን ነው፣ ቁማር እየሰሩብን ነው ብላ ለአቤሴሎም ትለዋለች። አቤሴሎምም እኔ በቃ ሁሉም ነገር እየከበደኝ ነው፣ ምን ማለት እንዳለብኝ ራሱ አላወኩም እያለ ነው። ምክንያቱም ነገሩ ይከብዳል። እንግዲህ አንድን ሰው ያህል ሬሳ እሷ ብቻዋን ልታነሳ አትችልም። ምናልባት በገንዘብ የከፈለቻቸው ሰዎች እንዳሉ ወይ ደግሞ ቶማስ ነፍስ ዘርቶበት ኤልሳንና ልጁን ይዞ ጠፍቶ ሊሆን ይችላል። ምክንያቱም ፍላጎቱ ከልጁ ጋር እሷና ልጁ እሱ ሶስታቸው ቤተሰብ መስርተው መኖር ነዋ ፍላጎቱ። ስለዚህ ምናልባት ይህን አጋጣሚ ሲያገኝ ልጁንም እሷንም ይዟቸው ጠፍቶ ሊሆን ይችላል። እንግዲህ አብረን ምና ይሆናል። እንግዲህ ቶማስን አቤሴሎም እና ሰብለ እንግዲህ ከክላስ ቆመው እየተወያዩ ነው። ምን ማድረግ እንዳለባቸው ግራ ገብቷቸዋል። ከዛ ሰብለ በቃ እዚህ መቆየቱ አስፈላጊ አይደለም እንሂድ እያለችው ነው። አቤሴሎም ደግሞ አይ እንጠብቃት፣ ኤልሳ ተመልሳ ትመጣ ይሆናል እንጠብቃትና ያለውን ነገር እንይ እያላት ነው። ሰብለ ደግሞ እባክህ እዚህ መቀመጥ ምንም ነገር መፍትሄ የለውም፣ ስለዚህ እንሂድና ከቤት እንጠብቃት፣ ከቤት መምጣት ትችላለች፣ ልትመጣም ትችላለች አለችው። ግድ የለሽም እኔን ስሜን ዝም ብለሽ አሁን እዚው ቁጭ ብለን እንጠብቃትኝ፣ ምክንያቱም ትመጣለች አላትኝ ሰብለን። ሰብለም እንግዲህ የወንድሟን እንግዲህ የወንድሟን ልበለው እንጂ አቤሴሎም ያክስቷ ልጅ ነው። እሱ አክስቷ ናት፣ የእናቱ እህት ናት እሷ። ስለዚህ የእህቷ ልጅ ነው። እንግዲህ የእህቷ ልጅ አቤሴሎም ቁጭ በይ ግድ የለሽ ማክስቴ፣ ዛሬ እንኳን ስሚኝ፣ ቁጭ በይና እንጠብቃት፣ ስትመጣ ያለውን ነገር እንያት ብሏለኝ። እንግዲህ ሰብለም ግዴታዋ ነው። ማስቲካ እየበሉ ነው ጎበዝ። እና ሙዶች እንግዲህ አቤሴሎም እና ሰብለም እንግዲህ ከቶማስ እና ኤልሳ ከነበሩበት ክላስ ቁጭ ብሎ እየጠበቁ ነው። ማን ይመጣ? ቶማስ ነው የሚመጣው ወይስ ኤልሳ ነው የምትመጣው? የሚጠብቁትና እኛም የምናየው ይሆናል። ወይንሸትም ከባዶ ቤት ቁጭ ብላ የእናቷን ነገር እያንሰፈሰፋት እና እያለቀሰች ነው። አንዳንዴ ነገሮች ሊሳካሉ ብሎ ሳይሳኩ ሲቀሩና የለፉበት ዋጋ አርቦ መቅረት በጣም ያማል፣ ያስጠላል። እንግዲህ ወይንሸትም እናትሽ ሞታለች ተብሎ መርዶ ስለተነገራት ልትሄድ ጓጉታ የነበረውም ሳይሳካ ስለቀረ በጣም ተናዳለች። ቢሆንም ደግሞ በጣም ከፍቷታል። ምክንያቱም እናትን ያህል መርዶን የተነገራት ቁጭ ብላ ብቻዋን ከባዶ ቤት እያለቀሰች ነው። እናም እንግዲህ ወይንሸት እግዚአብሔር ያጥናሽ፣ ለእናትሽ ነፍስ ይማር ማለት ነው። እንግዲህ የኤልሳና ቶማስ የት ናችሁ? የአቤሴሎም እና ሰብለም እንግዲህ ቁጭ ብለው እየጠበቋቸው ነው። ወይንሸትም እንግዲህ የመጣ ሰው አለ መሰለኝ፣ ቀና ብላ እያየች ነው። ቆማም ሄዳ አየች። ማን ነው የመጣው? ኦ በቁምጣ እንግዲህ እርፍ ኮፍያ አድርጋ ደግሞ አንዲቱ ከች ብላለች። ይቺ ደግሞ የድሮ የአቤሴሎም ሚስት ናት። የድሮ የአቤሴሎም ሚስት እንግዲህ መኪናዋን እዛ መንገድ ላይ የአቤሴሎም ቤት የት ነበረ ብላ ጠየቀቻቸው። ሰዎቹ ማሳዩት። ሰተት ብላ ስትመጣም ወይንሸትን አገኘቻት። ከዛ ጠየቀቻት እየተሞላቀቀች እና እየተመናጨቀ እዛ ወይንሸትም አንቺ ራስሽ አንቺ ማንሽ አለቻት። አንቺ ደግሞ ማንሽ ብላ ስትጠይቃት አንቺ ማንሽ አለቻት። ጥያቄም በጥያቄ ይሉሻል ብላ ሳቀች እና እሺ አሁን ጥያቄን መልሽልኝ አለቻት። እኔማ የቤት ሰራተኛ ነኝ አለቻት። ኦኬ እኔ ደግሞ ህጋዊ የተረጋገጠች የምትኖርም ወደፊት የኖረችም ወደፊት የምትኖርም ጀግናዋ ጠንካራዋ ሴት ሚስቱ ነኝ፣ የህግ ሚስቱ ነኝ። እዚህ ቤት ማስገባትም ማስወጣትም ሁሉን ነገር የማድረግ መብት ያለኝ እኔና እኔ ብቻ ነኝ ብላ ተሟላጠቃችባት። ወይንሸትም ደነገጠች እንደዛ ስትላት። እንዴ ማለት ምን አለቻት። እኔ የድሮ ሚስቱ ነኝ፣ በቃ ወደድሽም ጠላሽም አለቻት።
ወይንሸትም ግራ ገባት፣ ደነገጠች። የምታደርገው ጠፋት ማለት ያለች አፍጣም ታዳምጣታለች። የሆነ ስሜትም ውስጧን እየተሰማት ነው ወይንሸት ምክንያቱም አሁን ደግሞ መታ አዲስ ሴት ሚስቴ ነኝ እያለች ነው። ከዚህ ቤት እንግዲህ እዛ ወይንሸትም ተበሳጭታ ቁጢት ብላ ተናገረቻት። እንዴ ምን ነው ተናገርሽ? ምን ነው አበሳጭሽ? ምን የሆነ ነገር አንዘራዘረሽ? አለቻትኝ። አዎ ምክንያቱም አንቺን አላቅሽም፣ ስለዚህ ማንነትሽ ስላልታወቀ ብዙ ነገር ልታወሪና ልትናገሪ አትችይም ብላ መለሰችላት። እሷም ደግሞ በቃ ተከብረሽ ተቀመጪ፣ ምንድን ነው ከላይ እስከታች ጥቁር ልብስ የለበስሽ? የቤቱ ሰው ሁሉ ሞቱ እንዴ አለቻት። ከዛ በስማም እኔ ሳያዩማ ሁላቸውም ቢሆን አይመቱም አለቻት። አይ ተሳስተሻል፣ እናቴ ሞታብኝ ነው አለቻት። ሶሪ ነፍስ ይማር አለቻት። ከዛ አመሰግናለሁ አሜን አለቻት። ቤቱ ግን እንዴት ነው ምናምን አለቻት። እሷም ደግሞ እንደምታዩ ነው አለቻት። እሺ አቤሴሎም የት ሄዶ ነው አለቻት። አቤሴሎም ጠፍቶ ነበረ፣ አሁን ግን ተገኝቷል አለ እያለችኝ ነው አክስቲቱ አለች። ያቺ የተረገመች አክስቲቱ ዛሬም እዚህ ቤት ናት አለቻት። አዎ እንዴ የተረገመች ኮናሸት ማለት አለች። አዎ አውቃታለሁ ያቺ የተረገመች። እሺ ሚስቱስ አለቻት። ኤልሳ አለቻት። እሺ እንግዲህ ከዚህ ቤት 3 ሴት አስበሽዋል፣ የዓለም ጦርነቱ ሊጀመር ነው ማለት ነው አለቻትኝ። ወይንሸትም ማለት አልገባኝም የምን ጦርነት ነው አለቻትኝ። እና በቃ ከአሁን በኋላ እንግዲህ እርሳ ስትመጣ ምን እንደምትናለን ያቻ እብድ አክስቲቱ አለች። አቤሴሎም ሲያሳዝን አለች። በጣም ራሷን ካበች። ወይንሸትም ገረማት፣ ደነቃት። እውነትም እዚህ ቤት ጦርነቱ ሊጀምር ነው፣ ምክንያቱም ኤልሳ እሷ ሰብለት ሆኖ አለቻት። ከዛ ሻወር የት ነው? አቤሴሎም ሲመጣ ሻወር ናት በያት በዩ አለቻት። ለምን አለቻት። ጫንቀዬን እንዲያሸኝ ብላ ተሞላጋባት ሄደች። ወይንሸት ግራ ገባት፣ ጨነቃት። ምን ማድረግ እንዳለባት ራሱ ግራ ነው የገባት። ምክንያቱም አደራረጓ፣ ሁኔታዋ በጣም ነው የሚያስጠላው እና የሚከብደው። እንግዲህ ወይንሸት ምንም ማድረግ አይችልም። ትዕግስቱን ስጠኝ ብለሽ ጸልይ። ምክንያቱም በዛ ክስቲት አለች፣ በዚህ እንግዲህ ችኛዋ አብድ መታለች፣ በዛኝቱ ደግሞ ወይዘሮ ኤልሳ አለች። እንግዲህ ኤልሳ ደግሞ ከመጣች ኮተቷን ይዛ ነው መቼም የምትመጣው። እንግዲህ ጦርነቱ እውነትም ይጀምራል ማለት ነው። እንግዲህ እዚህ ክላስ ደግሞ ሰብለና አቤሴሎም ቁጭ ብሎ እየጠበቁ ነው። የሆነ ኮቲ ግን ሰሙ። ምን አይነት ኮቲ? የወንድ ኮቲ ነው የሴት ኮቲ ባይታወቅም ግን ሰምተዋል። ከዛ እሱም ይኸው አላልኩሽም ሰብለ መጣች አሉ። እንግዲህ ወይንሽ ሰብለና አቤሴሎምና ሰብለም እንግዲህ ማን እንደሆነ ሳይታወቅ ተደብድበው ታስረዋልኝ። በጨለማ ነው፣ መብራት አጥፍተው ነው የደበደቧቸውና ያሰሯቸው። አጅሪትም ገላዋን ታጥባ አንጭና የሆነ ነገር ጫን አርገው መጣችና ከፊቷ ቁጭ ብላ ሎሽን እየተቀባች ወይንሸት ትክ ብላ ስታያት፣ ከዛ ምን ነው ትክ ብለሽ አየሽኝ? ለነገሩ ቁንጅናዬ እኮ ኋላ ወንድ ልጅ ለሴት ልጅም በጣም ነው የሚያምረው አለች። ሞላቀቀችባት። እንግዲህ ወይንሸት ብላ ዝም አለቻት። እሷም እንግዲህ ሽን እየተቀባች ነው። እዚህ ቤት እባክሽ ጁስ ነገር የለም ባለ የቤት ባለቤት እንድመስል ጁስ እንዳለ ምናምን ስትላት ጁስ የለም አለቻት። እሺ ወይስ አለቻት። ቡና የለም አለቻት። ቡና እንኳን ይኖራል አለቻት። እና እስኪ አፍ የለኝ አለቻት። ወይንሸትም ገርሟትና ደንቋት አየቻት ዝም ብላ። ልጅቱም በጣም ትለፈልፋለች፣ በጣም ደግሞ ታወራለች። በቃ እኔ ነኝ የቤቱ አለቃ አለቻት። ከዛ እሷም እንዴ ቡና አፍይልኛ ምንድን ነው? ምነው አፈጠሽ ታይኛለሽ? እናቱ አለቻት። እመልሽም ማድረግ አለብሽ፣ ምክንያቱም የዚህ ቤት ባለቤት እኔ እስከሆንኩ ድረስ ሁሉንም እምልሽን ነገር ታደርጊያለሽ አለቻት። ወይንሸትም ገርማት ዝም አለች። አጅሪትም ሎሽኗን እየተቀባች በቃ በረድ የሚያደርገኝ ነገር ምናምን አለቻት። ከዛም በኋላ እሷም ደግሞ ማልጅ አለቻትኝ። በቃ ይሁን አላለች። እስኪ ላፍላልሽ አለቻት። ተነሽና ፍይልኝ አለቻት። ወይንሸት ላዝም አለች። እንዴ ምንድን ነው ዝም ብለሽ ታይኛለሽ አለቻትኝ አለቻትኝ። ወይንሸትም
ብላ እያየቻት ነው እንግዲህ ትዕግስቷን ያስጨረሰቻት ነው እንግዲህ ትዕግስቱን ይስጥሽ ወይንሸት። ከዛም እንግዲህ ብላ ብላ ተነስታ ሄደች። እሷም ሎሽኗን እየተቀባባች ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች፣ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኑ። እንግዲህ ክፍል 21ን መላ ክፍል 21ን የሚገርም ፊልም፣ ብዙ ነገር የተማርን ነበር። እኔ ለራሴ ብዙ ነገር የተማርኩበት፣ ብዙ ነገር ያየሁበት፣ ደግሞ ፈታ ያደረገኝ ድራማ ነው። እናንተም ብዙ ነገር እንደምታገኙበት እና ብዙ ነገር ፈታ እንደምትሉበት አምናለሁ። እንግዲህ ወይንሸትም ቡና አፍልታ አመጣችላት። አጀሪት እንግዲህ የቤቱ ባለቤት አለቃ አለቃ እያጫወተ ነው። ተፈልቶ መጠላትን ቡና እግሯን አነባብራት ቴንኪው አለቻት እና ቡናው ስኳሩን አማሰለችው እና ከዛ በኋላ ቀመሰችው። እንግዲህ ቡናው ስትቀምሰው ሳይጣል ነው መስ የጠጣችው። እዛ መራራን መስ ያስመሰለችው ግን ከዛ እንዴት ናታላ ቡና ምትሽ የምትሰጭኝ አለቻት። እንዴ እኔ ስቀምሰው ግን ጥሩ ነው አለቻት። ምን ትመስላለች የአተላ ምትሽ ነው እንደምትሰጭኝ አለሽ ነበር መሾፍ አለቻት። ከዛ እጇን የነካት ማስመስላ አካበደችው እና አራገፈችው። እሷ ደግሞ እንዴ ስቀምሰው ቆንጆ ነው የነበረ ምን ማለት ነው አለቻት። ቡና ብልሽ ያፈላሽ እንዲ አሁን ራሱ እንደዚህ የሚያረግሽ አለቻት። እና ቡና ነው የተፈል ምን ችግር አለው ሌላ ቡና ይፈላል ይሻላል ታዲያ ምንድን ነው አለቻት። የምታካብጂው አለቻት ወይንሸት ራሱ። እሷም ደግሞ ዝም ብላ ትክ ብላ አየቻት። እየመለስሽልኝ እኮ ነው ግን ምን እያደረግሽ እንደሆነ ታውቆሻል። አሁንም ቢሆን ተነሽና ቡና አፍይልኝ አለቻት። ከዛ ወይንሸትም ወይ ጉድ አለች እና ዝም አለች። እሷም ደግሞ እየተናገረቻት ነው። ሁሉም ነገር ከአሁን በኋላ የእኔ ትዕዛዝ ነው አያቤስሉም አለቻት። ከዛ እሷም አቤሴልን በቃ ሴት መቃየር በሴት አሁንም በሴት ነው ታጅቦ ያለ አስበሽዋል አለቻት። ከዛ አቤሴሉም እንደዚህ የሚባል ሰው አይደለም አለቻት ወይንሸት። ከዛ ማለት ኧረ እባክሽ እኔ ነኝ የማውቀው አቤሴሉምን አለቻት። አስብሽዋል ያቺ ብዳክስቷ አለች፣ አንቺ አለሽ፣ እኔ ያለው ኤልሳ አለች። አስብሽዋል እኔ እዛ እኛ አራታችን ጦርነቱ ስንጀምር እሱ ጥግ ሆኖ ይመለከታል አለቻት። ከዛ እሷም ወይንሸትም ገረማት፣ ደነቃት። ምክንያቱም አሰበችው የሚፈጠረውን ነገር ኤልሳና ሰብለ ሆኖ ቤቱን እንዲያሳሽከረክሩት በጢሙ ሲደፉት የነበረው እንደዛ እሱንም ሲያጨናንቁት የነበሩት አሁን ደግሞ ችብድ ስትጨምር አስባችሁታ። እውነት ነው ጥግ ቁሞ ነው የቢሲሉ የሚያዳምጣቸው። እንግዲህ ወይንሸትም ዳግመኛ ቡና ልታፈላ ወደ ማድ ቤት ሄደች። የተፈላውን ቡና ይዛ ከዛ እንግዲህ ማድ ቤት ሄዳ ቡና አፍልታ ልታመጣላት ነው። ከዛም በኋላ እዚህ እንግዲህ ሰብለና አቤሴሎም ተደብድበው እጃቸውን ለፍጥኝ እግራቸውን ታስረዋል። ከዛ መጀመሪያ አቤሴሎም ነቃ። ከዛ ሰብለም እየነቀች አክስቴ ምንድን ይሆን ነው አላት። እዛ ሰብለ ምንድን የተደረግነው የሆነ ሰው ብቻ የሆነ ጫማውን ነገር አይቼዋለሁ፣ ሳየው ጫማው የቶማስን ጫማ ነው የሚመስል አለችው። ከዛ በኋላ አሁንስ እኔ የምልህ አቤሴሎም አለችው። አሁንስ እያዩን ቢሆንስ አለችው። እና ቢሆንስ እንግዲህ ምን ማድረግ አለብን አለችው። ከዛም በኋላ አክስት ያላት እስኪ ቆይና አዳምጥ አላት። አዳመጡ። ምንም ሰው የለም። ኧረ ማንም ሰው የለም አለችው። አቤሴሎም ተመስጦ እያዳመጠ ነው። ከዛ እኔ እኮ እግርግሩን አይቼዋለሁ፣ እግርግሩን ሳይው ጫማው የቶማስ ጫማ ነው የሚመስል አለችው ለአቤሴሎም። አቤሴሎም የሆነ ነገርማ አለ፣ እየተደረገ ያለ ነገርማ አለ አላት። አሁን የግዳ እንዴት መውጣት እንዳለብን ብቻ እንስብ፣ ከዛ በኋላ ለሌላው ነገር እቤቱን እናስብበታለን አለችው። ከዛም በኋላ አቤሴሎም ስልኬ ከኪሴ ይኖራል አውጭ አላት። ኧረ ወስዶት ነው የሚሆናል። አይ አልወሰዱትም፣ እስኪ ጠጋቤና ለማውጣት ሞክሪ ከኪሴ አላተኝ። ከዛ ጠጋ ላላትና እሷም ከኪሱ ስልክ አወጣችና ለማን እንደውል ሲባባሉ ለወይንሸት እንደውልላትና የሆነ ነገር ታድርግ አሉ ተባባሉ። አቤሴሎም እና ሰብለ ከዛም እንግዲህ አቤሴሎም ለወይንሸት ደውሎ ምን እንደሚላት እምንሰማ ይሆናል። አሁን እንግዲህ ወይንሸት ሰብለ የወይንሸትን ስልክ ቁጥር አውጣ ደወለች። ወይንሸትና ለወዚችም ዳግመኛ ቡና ተፈልቶ ተሰጥቷተኝ ዘንጣ ቁጭ ብላለች። ከዛ ወይንሸትም ስልክ ሲደውላት አቤሴሎም አነሳችውና ወየት ነህ አቤሴሎም አለችው።
ከዛ ያሉበትን ቦታ ነገራት። ስልክ ፈልጊና ያለሁበትን ቦታ ልንገርሽ አሁን እና ትመጫለሽ አላተኝ። እሺ አለችው። ከዛ በኋላ እሺ አለችው። ከዛ ምንድን ነው አላችሁ። አቤት ሲሉም የሆነ ነገር ገጥሞታል እና ቁጥር ስልኬ ደግሞ አይጽፍም አለቻት። በቃ በእኔ ይላክ እንጂ አለችና ሰጠቻት። ከዛ በእሷ ስልክ ተቀብላ ጻፍ አደረገችና ላካላት ሎኬሽን። ከዛ ላከልኝ አለቻት። ከዛ እንሄዳለን አለቻት። አይ ግን እኮ እኔም ብቻ ነው እና እያለኝ አለቻት። ሀቢብቲ ካሁን በኋላ አለቻት ካሁን በኋላ እኔ የምልሽን ብቻ ነው የምታደርጊ፣ አለዛ ነብስሽን ነው የማወጣው አለቻትኝ። እንዴ እኔም ብቻ ነው ያለኝ እንዴ ምን ማለትሽ ነው አንቺ አለቻትኝ። እኔ አብሬ ነው የምሄደው፣ ምክንያቱም እኔ የድሮ ሚስቱ ነኝ። ስለዚህ አብረን እንሄዳለን። እምልሽን ብታደርጊ ካሁን በኋላ እኔ እምልሽን ብቻ ነው የምታደርጊ አለቻት። ከዛ ወይንሸት እኔም ካሁን በኋላ እቀየራለሁ፣ እኔም እንደናንተ አይነት ሰዎች ነው መሆን የምፈልገው አለቻትኝ። ከዛ ተነስታ ወይንሸትን ጉሮሮዋን አነቀቻት። ጸዳል በጣም ኃይለኛ እና ተንኮለኛ ሴት ናት። ከዛ የወይንሸትን ጉሮሮ አንቃ አስፈራራቻት። ከአሁን በኋላ ህይወትሽን የምትፈልጊ ከሆነ እኔ የምልሽን ብቻ ነው የምታደርጊ። አሁን ልብስ ቀይሬ እመጣለሁ፣ እኔ እሄዳለሁ አለቻት። ከዛ አድርጊ የምልሽን ነገር ታደርጊያለሽ አለቻትኝ። ወይንሸትም እሺ በቃ ልቀቂኝ አለቻትኝ። ከዛ ለቀቀቻትና ሄደች። ከዛ ሂዳ ልብስ ቀይራ መጣችና ወይንሸትና እንግዲህ ጸዳል ና ሆን